ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዳር እስከ ዳር ፕሮግራም ተከታታዮቻችን ዛሬ ደግሞ ከአንዱ ዳር ወደ ኡራጋይ ሄደናል። የኡራጋይ የአየር ኃይል በረራ 571 የመኖር ህልውና የሰው ልጅን የሚገፋበት ገደብ የሰው ልጅ ከእንቅልፉ ተነስቶ ወደ ስራ፣ ትምህርት፣ በየቀኑ ወደሚሰራቸው ስራዎች እንዲሁም የቤት ተግባራት ሲያከናውን ይውላል። ሲመሽ ቸር አሳድረኝ ብሎ ይተኛል። አብዛኛው ተደጋጋሚ ህይወታችን እንደዛ ነው። ነገር ግን ጉዳይ ልታስፈጽሙ፣ ሰው ልታገኙ ወይንም አስቸኳይ ስራ ልትሰሩ ፕሌን ውስጥ ገብታችሁ ቢከሰከስ እና ሊሄድበት ያላችሁት ጉዳይ ቀርቶ በህይወት ወደ ቤቴ ይመለስ ይሆን፣ ቤተሰቦቼንስ ድጋሚያቸው ይሆን የሚለው ጥያቄ ብቸኛው የህይወታችሁ ጥያቄ ቢሆን ምን ይሰማችኋል? ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር ጥቅምት 13 ቀን 1972 የኡራጋይ የአየር ኃይል አውሮፕላን በረራ ቁጥር 571 ከሞንቴቪዲዮ ተነስቶ ወደ ቺሊ ሳንቲያጎ አቀና። በጉዞም ላይ 45 ሰዎች የነበሩ ሲሆን የመርከቡ አባላትና አንድ ወጣት የራግቢ ቡድን ለጨዋታ ይጓዙ ነበር። መደበኛ በረራ ተብሎ የታሰበው በዘመናዊ ታሪክ ውስጥ ካሉት እጅግ አስከፊ የበረራ ታሪኮች ውስጥ አንዱ ነው። በአንዲስ ውስጥ የተከሰተው ግጭት በአስከፊ የአየር ሁኔታና በአሰሳ ስህተት ምክንያት አውሮፕላኑ በአርጀንቲና አንዲስ ተራሮች ላይ የተራራ ጫፍ ላይ ደረሰ። ይህ ግጭት አውሮፕላኑን ሰባብሮ ከባህር ጠለል በላይ ከ3500 ሜትር በላይ ከፍታ ባለው የበረዶ ግግር ላይ እንዲያሸራትትም አድርጎታል። ፕሌኗ ውስጥ የነበሩ ብዙ ተሳፋሪዎች ወዲያውኑ ህይወታቸውን አጥተዋል። ሌሎቹ ደግሞ ከባድ ጉዳት ደርሶባቸዋል። የተሰበሩ አጥንቶች፣ ጥልቅ ቁስሎች እና የስሜት መቃወስ ብዙ በምድር ላይ ካሉት እጅግ አስቸጋሪ አካባቢዎች በአንዱ ውስጥ ተይዘው በሚገርም ሁኔታ መትረፍ ችለዋል። የበረዶ አውሎ ንፋሶች፣ የቀዘቀዘ የሙቀት መጠን እና ቀጭን አየር ማግኘት በጣም የሚያዳግት ከመሆኑ በተጨማሪ መጠለያ፣ የምግብ አቅርቦት እና ግልጽ የሆነ መውጫ መንገድም አልነበረም። ከተስፋ ወደ ተስፋ መቁረጥ። የመጀመሪያዎቹ ጊዜያት በህይወት የተረፉት ሰዎች ራሳቸውን ለማደራጀት ሞክረዋል። የፍርስራሹን ክፍሎች እንደ መጠለያ ይጠቀሙባቸው ነበር እና የሻንጣ ውስጥ የሚገኙትን አነስተኛ መጠን ያላቸውን ቸኮሌቶች፣ ምግቦች፣ ጣፋጮች፣ ሁሉም ነገር ተከፋፈሉ። እነዚህ ጥረቶች ቢኖሩም ሁኔታው ግን በፍጥነት ተባብሷል። በየሬዲዮቹ አስከፊ ዜና ተሰምቷል። ለቀናት ፍለጋ ከተደረገ በኋላ ባለስልጣናት ከአየሯ የተረፉትን ሰዎች የማዳን ስራውን በይፋ አቁመዋል። ሁሉም በህይወት እንደሌሉም ታስበዋል። ያኔ በህይወት የተረፉት ሰዎችም ምንም አይነት እርዳታ እንደማይመጣ ተገነዘቡ። ረሃብ የማይቀር ሆነ። በጣም አስቸጋሪ ውሳኔ። ምንም አይነት እንስሳት፣ እጽዋትና የውጭ እርዳታ የማግኘት እድል ባለመኖሩ ቡድኑ ጥቂት ሰዎች የሚያጋጥሟቸውን የሞራልና የስነ ልቦና ፈተና ገጥሟቸዋል። ከፍተኛ ውይይት፣ ሀዘንና ውስጣዊ ግጭት ካደረጉም በኋላ ህይወትን መጠበቅ ሁሉም ሰው እንዲጠፋ ከመፍቀድ የተሻለ እንደሆነ በማመን መብላት የማይገባቸውን ለሰው ልጅ ያልተፈቀዱትን ግን ለመትረፍ ሲሉ ለመብላትም ወስነዋል። ይህ ምርጫ ብዙ ነገሮችን ሞክረው ምንም አማራጭ ሲያጡና ለመኖር ብቻ የወሰኑት ውሳኔ ቢሆንም ውሳኔው ለረጅም ጊዜ አስጨንቋቸዋል። በኋላ ላይ እንደ ተስፋ መቁረጥ ብቻ ሳይሆን በፍርሃት፣ በህሊናና በጥልቅ ስሜታዊ ህመም የተወሰደ ውሳኔ አድርገውም ገልጸውታል። ከሳምንት በኋላ የበረዶ ግግር በፊውዝ ላይ በመምታት ተኝተው ያሉ ተጨማሪ ሰዎችን ገድሎ የተረፉትን በበረዶ ስር ቀበረ። ጥቂት ሰዎች ቀሩ። ሁኔታው እያደራ ተስፋ አስቆራጭ ሆነ። በተራሮች ላይ ለ72 ቀናት ከተጓዙ በኋላ ሁለት የተረፉ ሰዎች ናንዶ ፓራዶና ሮቤርቶ ካኔሳ በእግር ለማምለጥ ወሰኑ። በቂ መሳሪያና አነስተኛ ምግብ ባለመኖሩ ለ10 ቀናት በበረዶ የተሸፈኑ ጫፎች ላይም ተጉዘዋል። በአጋጣሚ አንድ የቺሊ እረኛ አገኙ። እሱም ለባለስልጣናት አሳወቀላቸው። በታህሳስ 22 እና 23 ቀን እንደ አውሮፓውያን አቆጣጠር 1972 ሄሊኮፕተሮች የቀሩትን 16 የተረፉ ሰዎችን አዳኑ። ይህ ታሪክ ለኛ ምን ሰጥቶን ይኖራል? የበረራ 571 አሳዛኝ ሁኔታ የሚታወሰው ሰዎች በህይወት ስለተረፉ ብቻ ሳይሆን ጥልቅ ጥያቄዎችን ስለሚያስነሳም ነው። ሰዎች ህይወትን ለማዳን ምን ያህል ርቀት መሄድ ይችላሉ? እጅግ በጣም አስፈላጊ የሞትና የሽረት በሆነ ጊዜ የሞራል ፍርድ ምን ይሆናል?
አማራጮች በማይኖሩበት ጊዜ እምነት፣ ዓላማና ኃላፊነት ውሳኔዎችን እንዴት እንመራለን? የአንዲት ተአምር ዛሬም የሰው ልጅ የመቋቋም አቅምን፣ ወንድማማችነትን እና በማይታሰብ ጫና ውስጥ የተደረጉትን ከባድ ምርጫዎች የሚያስታውስ ሆኖ ቀጥሏል። አላህ ሱብሓነሁ ወተዓላ ምንም ነገር ያለ ምክንያት አያደርግም እና የዚህን ክስተት መነሻዎችና መዳረሻዎች ጠለቅ ብለን ስናይ ብዙ የምናስተነትናቸው ነገሮች ይኖራሉ። እድገትን በአዲስ መልኩ እንደገና የገለጸ ሀገር። ስኬት ብዙውን ጊዜ በገንዘብ፣ በምርት እና በፍጥነት የሚለካበት ዓለም ውስጥ የትንሿ ሂማላያ መንግስት የተለየ መንገድ ስኬትን መግለጽን መርጧል። ይህንን ታሪክ ስሰማ አንድ የግብፅ ልቦለድ ታሪክን አስታወስኩ። አርዱ ዚኮላ ወይንም የዚኮላ ምድር ይሰኛል። እዛች ምድር ውስጥ ሰዎች የሚገበያዩበት በኢንተለጀንስ ወይም በእውቀታቸው ልክ ነው። በጣም የሚደንቅ ሀሳብ ነው አይደል? እዛች ምድር እየኖርክ ለመኖር ማለትም ለመሸጥም ሆነ ለመሸመት አዋቂ መሆን አለብህ። ዛሬ ግን በእውነተኛ ቦታ ያገኘናትን ቡታን አስተሳሰብ እናስመልክታችሁ። ቡታን የተባለችው በደቡብ ኤሽያ የምትገኝ ወደብ የሌላት ሀገር ዓለም አቀፍ የኢኮኖሚ አስተሳሰብን የሚፈታተን ጽንሰ ሀሳብ አስተዋውቃለች። ይህም አጠቃላይ ብሔራዊ ደስታ GNH ወይም ደግሞ ቡታንስ ግሮስ ናሽናል ሃፒነስ ነው። የሀሳቡ መወለድ እንዴት ነበር? እንደ አውሮፓውያን አቆጣጠር በ1972 የቡታን አራተኛ ንጉስ ጀግሜ ሲኒዬ ዋንግቹክ አጠቃላይ ብሔራዊ ደስታ ከጠቅላላ የሀገር ውስጥ ምርት የበለጠ አስፈላጊ ነው ብለው አውጀዋል። ይህ መግለጫ ምሳሌያዊ አነጋገር አልነበረም፣ የብሔራዊ ፖሊሲ መሰረትም ሆነ። ቡታን በኢኮኖሚ እድገት ላይ ብቻ ከማተኮር ይልቅ ሰዎች በትክክል ምን ያህል ኑሮ እየኖሩ እንደሆነ ለመለካት ወሰነች። ጠቅላላ ብሔራዊ ደስታ የህብረተሰቡን አጠቃላይ ደህንነት ለመገምገም የሚያገለግል ማዕቀፍም ነው። ሰዎችን ከገቢ በላይ ይመለከታል እና ሰዎች በህይወታቸው ውስጥ ሚዛን መጓደል ያጋጠማቸው እንደሆነ ይገመግማል። በዲኤንኤች ኢንዴክስ የሚለካው በ9 ቁልፍ ጎራዎች ሲሆን ከእነዚህም ውስጥ የሚከተሉት ይገኙበታል። የስነ ልቦና ደህንነት፣ ጤና፣ ትምህርት፣ የማህበረሰብ ህያውነት፣ የባህል ጥበቃ፣ የአካባቢ ዘላቂነት፣ መልካም አስተዳደር፣ የጊዜ ሚዛን፣ የኑሮ ደረጃዎች መረጃዎች የሚሰበሰቡበት በመላ ሀገሪቱ በሚገኙ የደሳሳ ጥናቶች አማካኝነት ሲሆን ይህም ደስታን የሚለካ የፖሊሲ ግብ ያደርገዋል። የግል ስሜት ብቻ አይደለም። በቡታን ሀገር ይሄ ህግ ሆኖ ሲጸድቅ ህዝቡ አልተቃወመም፣ ሌላም ነገር አልተፈጠረም። ምክንያቱም እነሱ አኗኗሯቸው ከመጀመሪያውም እንደ ህዝብ የተስተካከለ ቤተሰብ፣ ማህበረሰብ፣ ውስጣዊ ደስታ፣ ተፈጥሮና የመሳሰሉት ቦታ ነበራቸው። እንደዛ ማለት ለመተግበር ፍጹም ቀላል ነበር ማለት አይደለም። ደስታም መለካት እንደ ገንዘብ አይቆጠርም፣ እንደ እህል አይመዘንም። ብዙ ውጣ ውረድ አለው፣ ብዙ ክፍተትም አለው። ጥያቄ ያላቸው ሰዎች ብዙ ማህበረሰቦችም አሉ። በተለይ ወጣቱ ትውልድ ከብዙ ነገር ጋር እያያያዘ ጥያቄን ይፈጥራል። ያ ማለት ግን ይቃረኑታል ማለት አይደለም። የቡታን አካሄድ ቁጥጥር ያልተደረገበት ገደብ አልባ እድገትን ውድቅ ያደርጋል። የአካባቢ ጥበቃ ህጎች ደኖችን ይጠብቃሉ። የባህል ወጎች በንቃት ይጠበቃሉ። ፖሊሲዎች የሚገመገሙት የጋራ ደህንነትን ለማሻሻል ወይም ለማስቀጠል የሚረዱ ሀሳቦች ላይ በመመስረት ነው። እኛ እንደ ሀገር በዛ መለኪያ ብንለካ ምን እንሆን ይሆን? ቡታን ጋር የኢኮኖሚ ልማት አለ፣ ግን የሚመራ እንጂ የበላይ አይደለም። ዓለም ከቡታን ምን ይማራል? የኢኮኖሚ እድገት ብቻውን እርካታን አያረጋግጥም። ማህበረሰቦች የአእምሮ ጤናንና ማህበራዊ ትስስርን መጠበቅ አለባቸው። ሚዛን የሌለው እድገት የረጅም ጊዜ ጉዳትን ያስከትላል። ቡታን ምን ያህል እናመርታለን ብሎ ከመጠየቅ ይልቅ እንዲህ ሲል ይጠይቃል። ህዝባችን በክብር በሰላምና በዓላማ እየኖረ ነው? ግዙፉ ብሔራዊ ደስታ ፍጹም ስርዓት አይደለም፣ እናም እንደዚያ ነውም አይልም። ነገር ግን የሰው ልጅ ደህንነትን በአስተዳደር ማዕከል ላይ ለማስቀመጥ ያልተለመደ ሙከራን ይወክላል። ቡታን ይህን ለማድረግ ለዓለም ኃይለኛ ማሳሰቢያንም ሰጥታለች። ስኬታማ ሀገር ማለት የሚያድግ ብቻ ሳይሆን የሚያስብ ሀገር ማለት ነው ትለናለች። እንግዲህ በዛሬው የዳር እስከ ዳር ፕሮግራማችን እኔ ረሂማ ዳና አብሬያችሁ ቆየሁ። ሳምንት እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።